ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የንቃት ሚዲያ ተመልካቾች አድማጮች እንደምን ሰንብታችኋል? እኛ አልሐምዱሊላህ ደህና ነን። ዛሬ እንግዲህ በንቃት ሚዲያ የዳሰሳ ፕሮግራማችንን የምናቀርብበት ዕለት ነው። የዳሰሳ ፕሮግራም የምንጊዜም ተወያይ ባልደረባዬ ከሊል አብሮኝ ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ አድማጭ ተመልካቾቻችን እኛ እንግዲህ አንድ የተያያዘ ነገር ነው በዳሰሳም ፕሮግራማችንን ያው አንድ ፕሮግራም ላለመጠቀም ነው የተለያዩ ርዕሶች በመካከል ብንቀላቀልበትም ዳሰሳም ከሰሞኑም እንደውም ሰዎች ምን ይላሉ የእናንተን ሐሳብ የሚፈልግ ለእናንተ ሐሳብ የሚያጋራ ከእናንተም ሐሳብ የሚወስድ ፕሮግራም ነው እና በዚህ ፕሮግራም ዋናና ወሳኝ የሆኑ ጉዳዮቻችንን ነው የምናቀርበው ከእናንተ ጋራ የምንወያየውም በአጠቃላይ እኛ እዚህ ጋር እንወያይ እንጂ ውይይቱ የሁላችንም አንገብጋቢ ጉዳያችንን ነውና በአብዛኛው ያው እንግዲህ በምንወያያቸው ርዕሰ ጉዳዮች ላይ የሚመለከታቸውን ሰዎች በዚህ በስክሪኑ ላይ አቅርበን ነው የምንነጋገረው። ብዙ ጊዜ ሰዎች እዚህ ጋር ማቅረብ አስፈላጊ ባይሆን እንኳን የኢትዮጵያ ሙስሊም ብቻ ሳይሆን በአጠቃላይ እስልምና ላይ ስጋት በጥንካሬው ላይ በወንድማማችነቱ ላይ በሁሉም ነገር ላይ ስጋት በመፍጠር በጣም በተደጋጋሚ ሰዎችን ለመለያየት ለመነጣጠል የሚሞክሩና ልዩ የሆነ አስተምሮ ይዘው የሚመጡ ፊርቃ ልዩነትን የሚፈልጉ ሰዎችን በአደባባይ መታገል እርግጥ አስፈላጊ ነው ብዬ እኔ አምናለሁ። የሁላችንም እምነት ነው ብዬ ነው የማስበው እና ስለዚህ እነዚህን ሰዎች በጣም ብዙ ታግሰናቸዋል። መረን በለቀቀ ሁኔታ ያዙን ልቀቁኝ ብለው ራሳቸውን ትክክል አድርገው አዋቂ ሆነው መጥተዋል እና የኛ ሀገር ችግሩ ሁሌም እንግሊዝኛ ቋንቋ የተናገረ ሰው ኢትዮጵያ ውስጥ አዋቂ ነው። በራሳችን ቋንቋ እንመካም፣ በራሳችን ቋንቋ እናፍራለን። የራሳችንን ቋንቋ መጠቀም ይከብደናል ኢትዮጵያ ልጅ በባህሪያችን እና አክቹዋሊ ኤግዛክትሊ ምናምን በጣም ደስ ይለናል እና ይሄ የተፈጥሯችን ነውና ያወቅን የተቀየርን ወይም ደግሞ እንትናችንን በራሳችን ላይ ምንም ለውጥ ሳይኖር የሆነ ቋንቋ የሆነ ፊደል በቋንቋ ላይ ሰለጠነ የምትለውን ሀገር ፊደል በመጠቀምህ የሰለጠንክ አድርጎ የሚወስድ ማህበረሰብ ስለሆነ እንደዚህ ሰዎች ሲጋጋጡ ትመለከታለህ። እንደዚሁም ደግሞ በሃይማኖታችን ላይም ሁለተኛ ቋንቋ ስለሆነ አማርኛ በአረብኛ ስለሆነ ቁርአን የወረደው ሀዲሶቹ ያሉት አረብኛ የሚያውቅ በሙሉ አዋቂ ሆኖ ሲመጣና የፈለገውን የአረብኛ ኪታብ እያመጣ ጻፈው ገሌ ጻፈው እያለ ሲፈላሰፍ ትመለከታለህ። ይሄም አዋቂ እንዲያስብላቸው በቀላሉ በአማርኛ ሊያስረዱና ሐሳቡን እንድትረዳ ማድረግ ሲችሉ በጣም አዋቂ ነው ማለት አረብኛውን በጣም እንትን በማድረግ ለእያንዳንዱ ቃል እዛው እንትን አድርገው ራሳቸውን አዋቂ ለማስመሰል የሚሞክሩ ሰዎችም ብዙ አሉ እና እስልምና በጣም ግልጽ ነው። ነገር ግን ሰዎች እየተደናገሩ ያሉት በቋንቋቸው ስላልሆነ ሁለተኛ ቋንቋቸው ስለሆነ ነው። የአረብኛ ችግር ስላለ ነው። የአረብኛ ችግሩን በመጠቀም ደግሞ ሰዎች ሲያፌዙባቸውና ወደ ፈለጉት አቅጣጫ ሲወስዷቸው የእነሱን ስሜት እንዲከተሉ ሲሞክሩ አዋቂ መስለው ትታያለህ እና በዚህም የቋንቋ ችግር ላይ ቁጥባ ላይ ምንም ነገር እንዳታወራ፣ ቁጥባ ላይ ምንም ነገር እንዳትናገር፣ ሙስባ እንኳን ተስቢህ እንኳን እንዳትስብ በጥሞና አዳምጥ የተባለው ነገሩን እንድትገነዘብ ነው። በሳምንት አንድ ቀን ሰውን ስትሰበስብ ለየት ያለ አስጠንቃቂ አብሳሪ የሆነ ነገር እንድትነግረው ነው። ነገር ግን ምንም አይነት ቋንቋውን ለማይችሉ ሰዎች 600 ሰዎች ከተሰበሰቡ መስጂድ ውስጥ ከ600 ውስጥ 4 ሊሆን ይችላል አረብኛ የሚችለው በአረብኛ ቁጥባ እያደረጉ ሰዎች እንቅልፋቸውን ይስኩ። ይሄ ሁሉ አዋቂ ነን ለማለት ነው። ኢማሙን አዋቂ ነኝ በአማርኛ በቀላሉ ተርጉሞ ተጨንቆበት ሐሳቡን መግለጽ እንዴት እንችል ተንበሉ ሰው አካባቢው ላይ በሚነገር ቋንቋ ብትነግረው ሰውየው ተገንዝቦ አውቆ ሄድልህ ነበር። የቋንቋ ችግር ከባድ ነው ለማለት እና በቋንቋ ነው እየተጠቀሙ ያሉት ለማለት ፈልጌ ነው እና እንደዚህ አይነት ሰው ዶክተር ብሎ ከሊባኖስ ይህንን የዶክተርነት ማዕረግ ይዞ መጥቷል። ከዛ በኋላ ግን በኢትዮጵያ ሙስሊሞች ላይ እየረጨ ያለውን ነገር በተደጋጋሚ እየሰማን ነው። እኔም በፌስቡክ ገጼ ላይ ልከላከለው ሞክሬያለሁ። ብዙ ሰዎች ሲንጫጩ ማይቻለው እና አንዳንድ ቦታ ላይ ሰዎች ሲንጫጩ ነገሩ መልእክትህ በጣም ቦታው ላይ መድረሱንና ጠባሳ እየጣለ መሆኑን መገንዘብ ትችላለህ እና ብዙ ነው ብለነዋል። ይህ ሰው እና ባለፈው ስንጠቅሰው የነበረው አሰንታጁ ወይም ሌሎችም ሰዎች የድሮ እስልምና ሲሉ ትመለከታቸዋለህ እና እኔ ለመጠየቅ የምፈልገው የድሮ እስልምና የሚባል ኢትዮጵያ ውስጥ አለ ወይ? እንደዚሁም ደግሞ የሌላ ሃይማኖት ተከታዮች
እንደዚሁ ኢትዮጵያ ውስጥ የድሮ ሙስሊሞች ይሻሉ ነበር የድሮ እስልምና ሲሉ ትሰማቸዋለህ። ከዚህ በፊት ደግሞ እንደዚሁ የኢማሞች ስብሰባ ላይ ዋህብያ እያሉ ሌሎችን ሰዎችን አግለሉ የኢማሞች ስብሰባ ብለው ዲያቆን ዳንኤል ክብረትን ጠርተውት በዛው የድሮ እስልምና በሚል ወጡን የሰራው የከተፈው ያቅላላው ያጣፈጠው ምናምን ቁጭ ብሎ መጨረሻ ላይ የቀመሰው ባለቤት ሊሆን ሲል ዝም ብላችሁ ማየት የለባችሁም ብሎ በሙስሊሞች ጉዳይ ሲፈተፍት ያው ጥላቻውን የምናውቀው ነው። ግለሰቡ ሲፈተፍት አይተናል። ጋብዘውት መጋበዝ የማይመለከተው ጉዳይ ላይ ማለት ነው። የኢማሞች ስብሰባ ላይ ዲያቆን የጠሩ ሰዎች ናቸው። በኢማሞች ስብሰባ ላይ ዲያቆን ጠርተው ሐሳብ እንዲሰጣቸው ያደረጉ ሰዎች የድሮ እስልምና እያሉ ዝም ብሎ ሲያለቃቅሱ ተሰማል። ያለውን ጥላቻ ያው መስጂድ ሀገሩን ሞልቶት ብሎ በቃ ጥርሱን የሚነክሰውና እስኪ የድሮ እስልምና መገለጫው ምንድነው? እኔ የድሮ እስልምና እንደው በአንተ ግንዛቤ የድሮ እስልምና ምንድነው? ለምሳሌ ይገርማል። ይሄን ነገር እኮ ነው ህብረተሰቡ መገንዘብ ያለበት ትክክለኛ ነገር ይሄንን ነው። የድሮ እስልምናና ያሁን እስልምና የሚባል ነገር በመሰረቱ የለም። ከዚህ ቀደም ደጋግመን የጠቃቀስናቸው ነገሮች ነበሩ አይደለም? እምነትን ከባህል ጋር አጣምረ ስትይዝ እስልምና መገለጫው ያ ብቻ ይመስልሃል። እና እኛም ሀገር ሲገባ እስልምና ከኢትዮጵያዊ ባህል ጋር አብሮ እንዲጨመቅ ተደረገ እና እንዲሰራ ተደረገ። ይህ የተደረገው በአፄዎቹ ጊዜ በነበረው ተጽዕኖ ምክንያት ነው። የእስልምና ጫትን አያይዘ ማንሳት ትችላለህ። በህብረት ተሰብስቦ አሜን 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 መባሉ፣ ቡና መፈላቱ፣ ይሄ ሁላ የእስልምና አንድ መገለጫ የሆነው አብሮ እንዲሄድ ነው የተደረገው። ይህንን ነው የእስልምና አንድ ባህል ያለው። እስልምና ግን የሚያስተምረን ጥርት ያለ ነገር ነው ከመጀመሪያው እስከ መጨረሻው። እስልምና ድንጋጌዎቹ ተጀምረው እስከሚጨረሱ ድረስ ያለውን ለእኛ ተጠቃሎ የመጣለን ሐዲስና ቁርአንን ጨምቀህ ስታይ በውስጡ ጥርት ያለ ነገር ይዘህ እንድትሄድ ነው የሚያስተምርህ። ይሄ ዝባዚንኪ ነገር የለውም፣ ተልካሻ ነገር የለውም፣ ጥርት ያለ ነው። በእያንዳንዱ ጉዳይ ላይ ለየት ያለ ፈትዋ ይሰጠዋል። እና እስልምና ማለት እኛ የምናውቀው ይሄንን ነው። የድሮ ምናምን የሚሉት ባህልን ነው። ባህልን የግድ ከእምነትህ ጋር አጣምረህ ያዝ በሚል እሳቤ የተነሳ ነው የድሮ እየተባለ የሚመጣው። ወጡን የቀመሰው መጨረሻ ላይ እኔን አዳምጡኝ ያለው እንዳለ አይነት አይደለም። እስልምና በመሰረቱ እየጠራ ነው። የድሮ ኋለኛ የፊት የሚባል ነገር የለውም። እኔ እንግዲህ በነ አቡበከርም እና አሰንታጁ ሌሎቹንም በጣም አሱና ይሄ ምንድን ሀሪማ ምናምን ጀበና ቡና ምናምን ይዘው ሐሙስ ማታ ቡናና ጀበና ይዘው ምናምን እየቀዱ ዳቦ እየቆረሱ ምናምን እንትን የሚሉበት ዳዕዋ ሊያደርጉ የሚሞክሩበትን መንገድ ስንመለከት ከደማቸው ያልወጣ ነገር እንዳለ እገነዘባለሁ። ሁለተኛ መሰረትህ ነው ዋናው። መሰረትህ ነው ዋናው እና መሰረትህ ነው ዋናው። መሰረትህ አንተ አላህ ሲፈጥርህ ራሱ ቀልበ ደረቅ ካረገ አትቀየርም። ምክንያቱም አንድ ሰው ስለተማረ ባህሪው አይቀየርም። ምክንያቱም ሙያ ስለተማረ አንድ ሰው ምንም ነገር አናጺነት አይችልም። አናጺ ሄዶ አናጺነት ስለተማረ የአናጺነት ሙያ ስለያዘ አይምሮ ይቀየራል እንዴ? ርህሩህ ይሆናል እንዴ? በጣም ጨካኝ የነበረው ሰው። ስለዚህ ትምህርትም ሙያ ነውና ብትማር ዶክተር ብትሆን እናም ብትሆን ጨካኝ ሰው ኮንክ በተፈጥሮ ርህሩህ አትሆንም። እናም ደግሞ አላህ ሲፈጥረህ ቀልበ ደረቅ ከሆንክ ደግሞ ምንም አይነት ኪታብ ብትቀራ ለሌላ ዓላማ ታውለዋለህ እንጂ አንተ ትክክለኛ መንገድ ላይ አትቆምም። ባህሪህን አይቀይረውም። እና ሰዎች ለዚህ ነው እስልምና ላይ አኽላቅ በጣም ወሳኝ የሆነው። እና እነዚህ ሰዎች በምን ገልጻቸዋለሁ መሰለህ? የድሮ እስልምና ሲሉ የድሮ እስልምና ምንድን ነው ብለን ፈታ አድርገን ስናስበው የድሮ እስልምና እኮ ኢትዮጵያ ውስጥ አልነበረም። ኢትዮጵያ ውስጥ እስልምና የነበረው ተቀጽላ ሆኖ ነው። ኢትዮጵያ ውስጥ የነበረው እስልምና የኦርቶዶክስን እምነት የሚከተል ስርስር የሚከተል፣ ምክንያቱም ሁለተኛ ሆኖ ዝቅ ብሎ አንገቱን ደፍቶ ተሳቆ እስላም ነኝ ማለት እየፈራ በየመስሪያ ቤቱ ሙስሊም መሆኑን ሳይናገር ስራ ለመቀጠር ነው የሚፈልግበት። ሙስሊም መሆኑን ሳይናገር ትምህርት ቤት ለመግባት የሚፈልግበት ለመማር፣ ሙስሊም መሆኑን እስልምናውን ትቶ ባለስልጣን ምናምን የሚሆንበት፣ ካልተጠመቅ አይሆንም የሚባልበት፣ እስልምናውን ተሸክሞ ታቦት የሚሸኝበት ገብቷል። እስልምናውን ተሸክሞ
ከነሱ ጋር ከሌሎች ሃይማኖት ተከታዮች በሌላ በዓል ላይ እንኳን አደረሰ የሚልበት እስልምና ይዣለሁ ብሎ አድባር ምናምን እያለ የግንቦት ልደታ እያለ ንፍሮ የሚቀቅልበት በጣም ምንም ነገር ጅላሌ ናቸው ማክሰኞ ነው እያለ በጣም የሚያሳዝን ተግባር ውስጥ የነበረበት ጨለማ ዓለም ውስጥ የነበረበት ነው። ይሄ እንግዲህ እነዚህ በሙሉ የሚጠሯቸው ሸኮች አሁንም እየጠሯቸው ያላቸው እና የሚያቀርቧቸው ሰዎችን ስትመለከት በዚህ በእጣንና በጫት ስር የቆዩ በሌላ ሃይማኖት ተጽዕኖ ስር ያሉ ተውሂድ የማይገራላቸው ሰዎች ናቸው። ይሄ በጣም ጨለማ የነበረበትን እስልምና ወላጆቻችንን አይተን ሁላችንም እናውቀዋለን። ወላጆቻችን ሀገራችን ላይ ያሳለፉትን እናውቀዋለን። እና ይሄ የድሮ እስልምና ሌሎች ይወዱታል። ለምንድን ነው የሚወዱት? አሁን እንኳን አደረሰ አትልም። ምክንያቱም በሃይማኖት መተጋገዝ የለም። ያንተ ሃይማኖት የኔ ነው አንተንም እንኳን አደረሰ እንዲል አያስፈልግም። በሌላ ነገር ነው። ምክንያቱም እንኳን አደረሰ ስትለው ለዚህ ለምታምነው ነገር አላህ Subhanahu Ta'ala ማመጽ ከሆነ ለማመጽ እንኳን አደረሰ ይቆያል ሰው እና ለምን እንኳን አደረሰ አትለኝ ብሎ ያቀርባል። አልገባውም። ማስረዳት አለበት። እኔ ትክክለኛ አንተ ትክክለኛን ቦታ ላይ አይደለህም ብዬ ነው የራሴን ያስኩት። ስለዚህ እንኳን ትክክለኛ ላልሆነው ሁኔታ እንኳን አደረሰ እኔ እኮ ታዲያ ለምን አልከተልህም ካለዛ ማለት ነውና አይገባም ብሎ ትቷል። ሁለተኛ ተቃፎ ከሴቶች ጋር ምናምን እነዛ ሌሎችን መስሎ የነበረው ቀይሮ ከሴት ጋር መጨባበጥ፣ ከሴት ጋር መላባት፣ ከሴት ጋር ምናምን ባቻው እንደዚህ አያስፈልግም። ይሄ የእስልምና ቅል አይደለም ብሏል። ሁለተኛ ሮብ ነው ቅዳሜ ነው ታቦት መሸኘት ይሄ በቃ እንትን የሆነ ነገር አይገባም። ሁለተኛ በእውቀት ላይ ተመርክሰን አላህን በብቸኝነት መገዛት ላይ ነው ማተኮር ያለብን የሚል ጠንካራው ትክክለኛው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምና ሰሃቦች ብዙ መስዋዕትነት የከፈሉለት ትክክለኛው ብርሃን መምጣት ጀመረ። ለምን አጼዎቹ እነደርግ ምናምን እነዚህ ብርሃኖች ዕውቀቶች ወደ ኢትዮጵያ በደንብ እንዳይገቡ ሁሌም ኢትዮጵያ ጨለምተኛ ሆነ የቆየችው በር ዘግቶ ነው። ኢትዮጵያ ንጉሶችን በር ይዘጋሉ። በር ዘግተው በባዶ እግሩ እየሄደ ፈረንጆችን ይንቃል። የሰለጠኑትን እንደዛ አድርገው ነው ያኖሩንና ያ ወደ ኢትዮጵያ ዕውቀት እንዳይገባ አግዶ ነበር የቆየው። ዕውቀቱ መግባት ሲጀምር ወጣቶች ዕውቀቱን ተቀብለው መተግበር ሲጀምሩ እነዚህ ሰዎችና አንዳንድ ዲያቆናቶች አዲስ ነገር መጣብን። ዲያቆናቶቹ ጠንካራ ሆኑ። እስልምና ማለት በጣም ጠንካራ ሆኖ እየወጣ ነው ብለው ሰጉ። እነዚህ ምን ሆኑ ነው ጥያቄ። የነዚህ ስጋት ነው ያልገባኝ። እነዛስ እሺ፣ ምክንያቱም ሁሌም የበታቸውን እንድትኖር ስለሚፈልጉ ነው። እነዚህ ምን ፈልገው ነው እንደገና አንተን ወደ ጨለማ ለመውሰድና የድሮ እስልምና ያሉ ወላጆችም አንተም ጫት እያመነጀክ ቡናና ጀበና ስር ታቦት እየሸኘ ወይም ደግሞ የሆነ ስር እንድትኖር የፈለጉበት ምክንያት በጣም ሊገባኝ አልቻለም። የድሮ እስልምና ምን እንደነበር ታውቃለህ? እኔ እዚህ ጋር ቃላት አይገልጸውም። እስልምናን የሚንቁበት መንገድ የድሮ ሰዎች የበፊት ሰዎች የሚንቁበት መንገድ በጣም የሚዘገንን ነበር። ምን ነበር ሚሉህ? ለምሳሌ ህፃናቶች ላይ እንዲቀረጽባቸው ምን ያደርጉ ነበር? ህፃናቶች አይደለም ግጥሙን የሚያደርጉት ትልልቆች እኮ ናቸው። ፋሲካ ደረሰ፣ ክርስቲያን ለበሰ፣ እስላም አለቀሰ። የትኛውም ኢዱ ላይ የትኛውም በዓሉ ላይ ክርስቲያን እንዲሆነ ክርስቲያኑ ልጆችን አስተምሮ አያውቅ ሙስሊም። የቄሶቹ ዲያቆኖች የሚጠሉበት መንገድ እስልምናውን እንዴት ንጹህ ትሆናለህ? ቆሻሻ ፓርትህን እንዴት ታነጻለህ? እና ቆሻሻውን ተሸክሞ የማይሆኑ አይሆኑ ሁኔታ ውስጥ ሆኖ አንተ ማጽዳት ያለብን ቦታ ስታጸዳ ከጥላቻቸው የተነሳ ቁጭ ብለው ግን ይሄ ነገር መጽዳት አለበት የለበትም ውሃ ነው የሚያጸዳው አይደለም የሚለውን እንኳን መገምገም አቅቷቸው ገብቷል። በዚህ አይነት ሁኔታ ሰድበው ሊያሳቅቁ ታጠብክ ብለው ሊሰድቡ ይፈልጉ ነበር። እና ወንዶች ሆነው ወንድ ውሃ ይዞ ወደ ሽንት ቤት ሲገባ እንደ ሴት ይሄ ውሃ ይዞ የሚገባ እስላም ይሉ ነበር። ነገር ግን ጽዳት ነው። በጣም ቆሻሻ ሆነህ ነው የቆየው ማለት ነው። እንደዛ ካላደረክ ቆሻሻ ፓርትን ማጽዳት ሲገባ ጭራሽ አንተ ቆሻሻ ሆነ እንዴት ትጸዳለህ እያልክ ትሳደብ ነበር ማለት ነው። የበላይነት የምትፈልግበት መንገድ ራሱ ወድቀህ ነው የበላይነት የምትፈልገውና ይሄንን ሁሉ ሙስሊሙ እያስተናገደ አራኛ እኮ እያጸዳን ነው አይደል? ስለዚህ እነዛ ይጠሉበት የነበረው መንገድ በጣም የሚያሳዝንና ጭልም ያለ ጨፈን ያለ
ለነሱም ጭምር ብርሃን የሚሆን የሚጠቅም ነገር ስትሰራ ሁሉ አንተ እስላም ከሰራው ሙስሊም ከሰራው በጣም የሚጥላቻን የሚነዙና ሁሌ ራሳቸውን በጣም እንትን አድርገው ሊሄዱ ይፈልጉ ነበር። ይሄንን ስትመለከት ድሮ አጼው ባህሉ ጠቅላላ አጠቃላይ ሁሉ ነገር ቆሻሻን ነገር ለእስላም በመስጠት አልፎ ተያይዞ መጥቶ በቲያትር ቤት እኛን እንኳን ባይመለከት በተለያዩ መድረኮች ላይ ቲያትሮች ምናምን ሲሰሩ ለሙስሊም በጣም ደካማና ቆሻሻ ባህሪ ይሰጠው ገጸ ባህሪ ይሰጠው ነበር እና ተወራርሶ የመጣ ነገር ነው። እኩል ለማድረግ ነው ሙስሊምን እና እነሱ የበላይነትን ፈልገው ነው። ምንም ይሄ ሁሌም እንዳለ ነው። ምክንያቱም አንተን እንደ ሀገርህ አይደለም የሚቆጥሩ እነዚህ ከማን ነው ተልኳቸው? እኔ የአህባሽን አስተሳሰብ ታውቀዋለህ። የአህባሽ አስተሳሰብ ኢትዮጵያ ውስጥ አልተጫነም አልመጣም ነው የሚሉት። የአህባሽ አስተሳሰብ አህባሽ የሚባለው መርከዛቸው የአህባሽ ሊባኖስ ውስጥ ያለው አይሁድ እስራኤል የትኛውንም የሐማስንም የትኛውንም አካባቢ ሊባኖስ ላይ ድብደባ ስታደርግ አንድም የአህባሽ መርከዝ በእስራኤል ተመቶ አያውቅም። ቦታውን ይፈልጉታል። ምክንያቱም እነዚህ ምዕራባውያኖች የደከመ ለዘብ ያለ የሞተ እስልምና ነው የሚፈልጉት። የአላህ መልእክተኛና ሰሃቦቻቸው የሰሩትን እንድትሰራ አይፈልጉም። እንደሱ እንድትቆም አይፈልጉም። ዓለም በዛ መንገድ እንዲቆም ስለማይፈልጉ ነው የሚቃረኑት። ስለዚህ ነው ይሄ ገሪባውም መቃብር የሚካድመውም አፈር የሚቀመውም ምናምን እንደዚህ አይነቱን ቦታ ጭራሽ ለማጠናከር እድሳት ባጀት ሁሉ ይመድባል። ተውሂድ ያለበት ቦታ ቢሆን አለልሱና ይሄ ዋሃብያ ነው ብለው ለማጥፋት የማንኛውንም ባጀት ይመድባሉ። እዚህ ጋር ደካማውን ለማጠናከር ይሰጣሉ፣ እዚህ ጋር ጠንካራውን ለማፍረስ ይሰጣሉ። ሁሌም እነሱ የሚደግፉትን ነገር መመርመር አለብን። ስለዚህ እነዚህ ሰዎች ወደኋላ የድሮ እስልምና ብለው አንድ ሙስሊም ግንቦት ልደታ እያለ እያከብር የነበረበትን ማምጣት ነው የፈለጉት ወይስ ድሮ እስልምና ኢትዮጵያ ውስጥ ቢኖር ኖሮ ዛሬ ባለበት ግጭት ይኖር ነበር ወይ? ተውሂድ አዲስ ሆኖ ይመጣባቸው ነበር ወይ? ስለዚህ በጣም አደገኛነታቸው የተውሂድ ሐሳብ እንዳላቸው ሆነው ተውሂድን የሚወዱ መስለው እስልምናን ለመምታት ሙስሊሞችን ለማዳከም የሚሄዱበት መንገድ ወላሂ ሌሎች ሊያጠቁ ከፈለጉት በላይ አሳሳቢ በጣም የነሱ ነው የሚያሳስበው። ትክክል ነው። የተቃቀስካቸው ነገሮች አሉ። በተለያዩ መንገዶች ማየት እንችላለን። አንዳንዴ ምን አይነት ነገር አለ መሰለህ፣ እኔ አንተን ከካብኩህ ስህተት እንደሰራህ እንኳን አውቄ አንተን ከካብኩ ያ ስህተት ትክክል ነው ብለህ እንድትወስደው ያደርጋል አንተ ራስህ። ከዛ በኋላ ምንም አይነት ተጨማሪ ሀሳብ ቢመጣልን አትቀበል። የማትቀበልበት ምክንያት ምንድነው? አንዴ ተገንብተሃል። በዛ ስብዕና እንድትገነባ ተደርጋል። ከዛ ወርደህ መታየት አትፈልግም። አሁን እንደነዚህ ሰዎች እንግዲህ ዶክትሬት ማዕረግ ተሰጥቷቸው ምናምን ነገር ሄዷል። እናንተ የድሮውን አጠናክራችሁ ይዙ ተብለው ተገንብተዋል። እነዚህ ሰዎች በተአምር የሚያፍርስ ነገር ይዘው ይመጡልሃል እንጂ ለአንተ ጥርት ያለ ነገር ለህብረተሰቡ ለማስተማር ጥረት አያደርግም። አንተ በየትኛው ውስጥ እንትን ነው አእምሮ ስታስበው ጀበና ቡና እንደዚህ እየተቀዳ ዳቦ እየተቆረሰ ምናምን ለህብረተሰቡ ስታሳይ ያንን ቲቪ የሚመለከተው አካል ምን አይነት ሰው ነው? ሙስሊሙ ብቻ እኮ አይደለም፣ ሌላውን ህብረተሰብ ይከታተለዋል እኮ። ምን አይነት ስብዕና ነው የምትቀርጽበት በዛ ሰው? እንደዚህ አይነት ወራዳ ተግባር እያደረክ እየታየ ይህንን የእምነቱ አንድ መገለጫ አድርገህ አንተ ራስህ እያስተማርከው ያን ህብረተሰብ እንዴት ነው አእምሮውን ልትቀርጽ የምትችለው? በጥሩ ስለምግባር ይሄ የወረደ ተግባር እየተደረገ ነው። እና እንደነዚህ አይነት ሰዎች የተገነቡበት መንገድ የተለየ መንገድና አጥፊ ስለሆነ ከዛ ወደ ሌላ መንገድ መምጣት አይፈልጉም። በጭራሽም ይሄንን ሊቀበሉ አይችሉም። ሌላውስ ህብረተሰብ የሚለውን ነው እዚህ ጋር ማየት ያለብን። ሌላው ህብረተሰብ ስህተት እየሰራ እንደሆነ አንተ እያስገነዘብከው ጥረት እያደረግ ቀን በቀን እየጨመርክለት ያንን ግንዛቤ እያዳበረ እንዲወጣ ማድረግ የእኛ የሚመለከተው ሰው ኃላፊነት። ይህንን ኃላፊነት እየተወጣ ስትመጣ ገባ እነሱ አይፈልጉትም አይደል? ግን ህብረተሰቡ ካወቀ ይወቅ። ለምን አቅል አለው፣ የሚያገናዝብበት ጭንቅላት አለው። ይህ ከእስልምና የተጣረሰ ነው ወይስ እስልምና ሊቀበለው ይችላል እያለ እያመሳከረ እኮ ይመጣል። ነገሮች እየጠሩ ይመጣሉ። ይህ እንዲጠራ ጥረት ማድረግ ያለብን እኛ የሚመለከታቸው አካላት ነው። በዚህ ጉዳይ ላይ ከፍተኛ ጥረት መደረግ ያለበት። ለምሳሌ የተጻፉ ኪታቦች፣ ግለሰቦች የጻፏቸው ኪታቦች ሊኖሩ ይችላሉ።
የአንድ ማህበረሰብን ሁኔታ በመግለጽ ደረጃ ኪታቦች በአረብኛ ያረካሉ፣ ይጽፋሉ አይደል? እውቀቱ ስላላቸው አሊሞች ምናምን። ግን ከዛ ማህበረሰብ ጋር ባህል ጋር ተጣርሶ ምናምን ነገር የተጻፈውን ነገር የእምነቱ አንድ መገለጫ ብቻ አድርገህ ተቀብለህ መሄድ የለብህም። ማስመሳከሪያ ሌሎች ነገሮችንም ማየት መቻል አለብን እና ከዚህ አስተሳሰብ ሁላችንም ልንወጣ ይገባል የሚል ነው መልዕክት። የአህባሽ አስተሳሰብ ግልጽ ነው። የአህባሽ አስተሳሰብ አልተጫነብንም የሚሉ አሉ። መለስ ዜናዊ በቀጥታ አልሀበሽ የሚባለው ከሊባኖስ መጥቶ እኛ መጅሊሱ ስለፈቀደ ነው ያስገባ ነው ብሏል ፓርላማ ላይ። አብይ ስለ አህባሽ የተለያዩ ባንዶች አህባሽ መጥቶ እንደዚህ ችግሮች ተፈጥረው ምናምን ብሎ ሲናገር ሰምታል መድረክ ላይ። አልሀበሽ የሚባለው እንትን አህባሽን የፌደራል ጉዳዮች በግልጽ በስብሰባ ሁሉንም ነገር ሰምተን ሰዎችን ለማሞኘት አህባሽ የሚባል አለ ብለው ትግል አነሱ እንጂ አህባሽ የሚባል የለም። ይሄንን እንዲሉ ያደረጋቸው ምን እንደሆነ ታውቃለህ? የሳብነው ጠረጴዛ ነው። እውነቴን ነው የምልህ። 40 ዓመታት ቆይተው መጅሊስ ውስጥ በግልጽ ሸዑመርን ሐጂ ዑመር በግልጽ በአደባባይ ሰውንም ካለ መፍራት ሙስሊሙንም ካለ መፍራት አላህንም ካለ መፍራት በግልጽ ወሃብያን ስታገል ነው የቆየሁት። ወሃብያን የመሰረተው ሐጂ መሐመድ ሳኒ ነው። ሐጂ መሐመድ ሳኒ ትላላችሁ። ወሃብያን የፈለፈለው ሐጂ መሐመድ ሳኒ ነው። ምን ማለት ነው? ሐጂ መሐመድ ሳኒ ሀቢብ በእስልምና ላይ አስተምሮ ተውሂድን ለማስፋፋት ጥረት እንዳደረጉ ነው የነገሩ። ሸዑመር ደግሞ ተውሂድን ለመምታት በግልጽ ሲታገሉ ብቻቸውን እንደነበር ነው የተናገሩት። በቃ ድርድር እኮ ያስፈልጋል። ሙስሊም ከሆንክ አላህን የምትፈራ ከሆነ እውነተኛ ሙስሊም ከሆንክ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የመጡበትን መንገድ ለመተግበርና እውነተኛ ቀጥ መንገድ ላይ ለመገኘት ካሰብክ የሸህ ዑመር ንግግር በቂ ነው። ሸህ ዑመርንና እሳቸውን የሚከተሉ ሰዎችን ይገልጻቸዋል። ምንድነው የሚገልጻቸው? ሸህ ዑመር ለዚህ ያህል ዓመት ሲታገሉ የነበሩት ወሃብያን ለመምታት ከሆነ ከስራቸው ያሉት ሰዎች ወሃብያ የሚሉትን ለመታገልና መድረክ እንዳያገኝ እንዳይንቀሳቀስ ለማድረግ ነው። ወሃብያ የሚባለው አካል ማን ነው ካልክ ደግሞ ሽርክ እንዳትሰራ ቢድዓ እንዳትሰራ ብሎ የሚከለክልህ ነው። ስለዚህ ሸህ ዑመርን በቀጥታ ስትወስዳቸው አባታችን ናቸው፣ ትልቅ ሰው ናቸው፣ እናከብራቸዋለን። በቀጥታ ስትወስዳቸው ውዴታቸው በአብዛኛው ማለት ነው የሌሎች ሃይማኖት ተከታዮች በጣም ይወዷቸዋል። ይሄ የድሮ እስልምና ለሌሎች ሃይማኖት ተከታዮች በጣም ገር ነው፣ ይመቻል። እሱን ነው ይፈልጉት። የሰላም ሀገሩ መካ ያሞራ ቤቱ ዋርካ የሚለውን ተቀብሎ ነው። በዚህም ምክንያት ነው አንተ ቢድዓን እንዳትነካ ከቢድዓ ተከልከል ያለህን ሰው ወሃብያ ብለህ መጅሊሱ ላይ እነዚህ ሰዎች ከገቡ ሀገር ይጠፋል፣ ብጥብጥ ይነሳል፣ ሰላም ይናጋል። የሁሉም ሃይማኖት ሌሎች ሃይማኖት ተከታዮች ሙስሊሙም ክርስቲያኑም ተነስና ይሄን ነገር ተከላከል፣ በመጅሊስ ጉዳይ ጣልቃ ግቡ በግልጽ አላሉ። ዲያቆን ዳንኤል ክብረት በኢማሞች ስብሰባ ላይ ተጋብዞ ወጡን የሰራው የከተፈው ያቁላላው ያማሰለው ሁሉን ነገር የጨመረው ቁጭ ብሎ የቀመሰው ባለቤት ሲሆን እንዴት ዝም ትላላችሁ አላለም። ምክንያቱም ወሃብያ የሚባለው አሁን የመጣው የድሮ ነው መምጣት ሁሉም ለራሱ የሚመቸውን ነው። ስለዚህ እነ አባይነህ ምናምን የሚባሉት ማን አባይነህ ዲያቆን እነዚህ በሙሉ ሸህ ዑመር የድሮ ምናምን የሚሉት ያንን ታቦት የሚሸኘውን እስልምና ለመመለስ እየተረገጥክ ኖር ነው። እሱን ነው የሚፈልጉት። ይሄኛውማ አንገቱን ቀና አድርጓል። ይሄ መመታት አለበት። በክርስቲያን ደሴት ላይ በክርስቲያን ሀገር ላይ ሁለተኛ ዜጋው ነው መጤው ነው አንገቱን ደፍቶ እንጂ ቀና ብሎ ሜዳ አይደለም የሚል እምነት አላቸውና በማንኛውም ጉዳይ ሙስሊሙ በክርስቲያን ጉዳይ አይገባም። ዲያቆን ዳንኤል ክብረትን ጨምሮ ሌሎቹ ሸህ ዑመር እንዴት ይነካሉ እያሉ ዳንኤል ክብረት ደግሞ እዛ ዲያቆን ኢማሞች ስብሰባ ላይ የተናገረውን ሰምታል። በሌላ ጊዜው ደግሞ ስልጣን ላይ ከመውጣቱ በፊት መስጂድ ሀገሩን ሞልቶ ሀገሩ በሰላም ተወሮ ሲል የነበረ ሰው ነው። ምንም ጥርጥር የለውም አለው፣ ድምጽ ቪዲዮም አለ። እና ስለዚህ ምንድነው ስትል እነዛ ሰዎች ይሄንን ነገር ይፈልጉታል። ዳንኤል ክብረት ራሱ ማለት ነው በኢማሞች ስብሰባ ላይ ሲሰበሰብ በኢማሞች ስብሰባ ላይ ወሃብያ እያለ
ተውሂድ የያዘውንና ቢዳ የያዘውን የሚጠላው አካል ዳቆን እኮ ነው የጠራው። እንግዳ የክብር እንግዳ አድርጎ የሸለመው ዳቆን ጠርቶ ሐሳብ ከዳቆን ነው የወሰደው። ስለዚህ ድሮ እስልምና ምን አይነት እንደሆነና ወዴት ሊወስዱን እንዳሰቡ ግልጽ ነው። ይህ ድሮ የነበረው ደካማው እስልምና ልክ እንዳጤዎቹ ተቀብሯል። እኛ ልንነግራቸው የምንፈልገው ለአህባሾች መልሳችሁ ተክላችሁ ልታንሰራሩት አትችሉም፣ ልትመልሱት አትችሉም። የነቃ የበቃ ያወቀ ትውልድ ተፈጥሯል። ካወቀ በኋላ አትመልሰውም። እንደው ልፋታችሁ ራሳችሁን ማስገመታችሁ ሙከራችሁ ግን በጣም 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 ያሳዝናል። እናንተ የሙስሊም አንድ አካል ነን ብላችሁ ይሄን ማድረጋችሁ በጣም ያሳፍራልም፣ ልብ ያደማል። ምትለው ጋር ልክ ነህ። እንደ ዲያቆን ዳንኤል ክብረት ብቻ አይደለም ካለችን ሰዓት አንፃር አጠር አድርጎ ለመጥቀስ ያህል በፊት እና ሀብታሙ አያሌው ያደርጉት የነበረውን አይታል። የሸሁ መርከብ መጅሊስ እንትን ማለት መሰናበት ምን ያህል ተጽዕኖ እንደፈጠረባቸው አብዛኛዎቹ ዲያቆንን ባዮች ምን ያህል ስሜታቸው እንደተነካ አይተናል። ለምንድን ነው የፈለጓቸው ብለህ ስትል እነሱም እንደሚፈልጉት አድርገው እንደሚገዟቸው ያውቃሉ። ገባ? ለእነሱ ታዛዦች ናቸው። ይህንን ነው የድሮ እስልምና የሚሉት። በእኛ ስር ሆኖ ተንበርክኮ የሚሄደውን እምነት ነው እንጂ የምፈልገው ጠንካራ ሆኖ እኛን ተገዳዳሪ የሚሆን ኃይል እንዲወጣ አንፈልግም ከሚል እሳቤ የተነሳ ነው። ይህንን ደግሞ ህብረተሰባችን በሰፊው ሊገነዘብ ይገባል ብዬ አስባለሁ። በተለይ እኛ አንዳንድ ሁኔታዎችን አመቻችተን ወደ ህዝቡ ለመድረስ በደቡብ አፍሪካ አካባቢ ያሉ ወንድሞች በሐሳብ በጣም ጠንካራ የት ናቸው? እኔ ደቡብ አፍሪካ በድምጻችን ይሰማ ጊዜ ትልቅ ስራ የሰሩ ናቸው። የደቡብ አፍሪካ ጀማዓዎች ኡስታዞችን ይጠራሉ። እኛ መግለጽ አንችልም፣ ግን ሁሉም እንደዛ ቢሆን ወንድሞች እህቶች ሙስሊሞችን ላይ ስራ በመስራት ለሙስሊሞች የሚጠቅሙ ነገሮች ላይ በማገዝ በመተባበር ወላሂ ይጠቅማል፣ ወላሂ ይጠቅማል። ቁስል ከምትቆስል ወጥተህ እንኳን አንተ ሁሉን ማንቃት ባትችል ሚዲያ ላይ ሆኖ ወጥቶ ተናግሮ የተወሰኑ ሰዎች እንዲያደምጡት ማድረግ የሚችል ካለ አንተ ባቀመ እሱን ስትደገፍ አንድ ላይ ተደጋግፈሃል። እኔ ለማለት የምፈልገው ነገር የድሮ እስልምና ከጧት ጀምሮ ጫት ነው። አብዛኛው የድሮ እስልምና ጫት የዱዓ መሳሪያ ነው። በድሮ እስልምና የሙስሊም ኮፍያ መገለጫ ማድረግ ነውር ነው። በድሮ እስልምና ሙስሊም ሆኖ መምህር መሆን በጣም አደገኛ ነው። የድሮ እስልምና ማለት ካልተጠመቅ አገር ልቀቅልኝ የተባለበትና ግማሹ ተጠምቆ አባቱ ወልደ ገብርኤል ሰውየው ወልደ ገብርኤል ሆኖ አባቱ አሊ አባቱ መሐመድ የሆነበት ነው። የድሮ እስልምናውን በተለይ አማራ ክልል በደንብ ያውቁታል። እኔ የሚገርመኝ ከአማራ ክልል አካባቢ የወጡ ሰዎች ደግሞ ይህንን ሲሉ ነው። የድሮ እስልምና የተጨቆነው ምዛ ነው። አሁንም አህባሽ መፈልፈያው ዋና ገንዳው እዛ እንደ ዑመር ኮምቦልቻ አይነት በጣም የሚያሳፍሩ ንግግሮች ዋህብያ እያሉ ዋህብያ በዋህብያ አትስገድ የሚሉ ዋህብያ ካፊር ነው የሚሉ ገብቷል። ምቀኛ ህስድ በዲን ላይ ይሁን በንግድ ላይ ይሁን የመጀመሪያው ጠንካራው ሐሲድ ውስጥህ በብትህ ውስጥ ያለው ነው። እኛንም ይወዳል አላህ Subhanahu Ta'ala። ለዚህ ነው ሙናፊቆች ላይ ከባድ ትኩረት ያደረገው ከካፊሮች በላይ። ያኛውማ እኮ ልዩነት አለ፣ በደንብ ታውቀዋለህ፣ ትጠነቀቃለህ። አውሮጦ መጥቶ ወዱ አድርጎ ሲሰግድ ታየዋለህ። ከዛ በኋላ ያንተን ውድቀት በተግባር ደግሞ የእስልምናን ውድቀት ለማሳየት ሲጋጋጥ ታየዋለህ። እውነቴን ነው እየሰሩ ያሉት ነገር እውነት ጽርት ያለ ጽዳት ያለው ቢሆን ሁላችንም አንወደው። እኔ ከእስልምና ውጪ ብሆን እነዚህ የሚሉትን አይነት እስልም ወላሂ ባያስኩት ሌላ እምነት በጣም እኮራ ነበር። ከዚህ ከተጨማለቀ እውነት ይሄ ምንድን ነው? ቡና፣ ጫት፣ ጨፈራ፣ ላጣና በጣም ለቅሶ ቤት ስትሄድ እንኳን ማለት ሰለዋት ብለዋል። ለቅሶ የሚመጡ የሌላ ሃይማኖት ተከታይ ሲሰሙ አፍራለሁ። የትም ቦታ ለቅሶ ሁሉ ጊዜ እንዳሳፈራችሁ ነው። ሁሉ ጊዜ አንገታችን እንዳሰልፋችሁ ነው።
ፐርሰናል ራሳችሁ ለእስልምና እንኳን ማትቀኑ ሆናችሁ በጣም እያሳቀ በጣም ልንታገላቸው ይገባል። ወንድሞች እህቶች፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዴት ነው ያ አዩሃል ሙደሲር ቁም ፈአንዚር ወረቡከ ፈከቢር አይደል? ምንድነው? ቆይ አንተ ተከናናቢ ሆይ ተብሎ ሲጠሩ ማለት ነው ቁም እኮ ነው አይደል? ወገብህን አጥበቅ፣ ወገኖችን አስጠንቀቅ፣ ጌታን አጥራው። ከእንደዚህ ቆሻሻ ነገር ጌታችንን እስልምናችንን ለማጽዳት ከእንደነዚህ አይነት ሰዎች ወላሂ ሁላችንም መቆም አለብን። በማስተማር በመናገር እኛ ብቻ አይደለም። ወላሂ ነገ አላህ ፊት እየሰማህ ነው እግርን ዘርግተህ ቁጭ ያልከው ካለ ትጠየቃለህ። አላህ ፊት በእነዚህ ላይ የሚመጣ በላእ ካለ አንተንም ይዞ ባለመከላከልህ ይዞ ነው የሚሄደው፣ ዝም ብሎ አይደለም። እና በጣም እንዴት አይቆጨንም እነዚህ ሰዎችን እያየን በየቤቱ ሰዎችን እያጠፉ በየቤቱ ትውልድ እያጠፉ እያየን ተውሂድ ይዘን ቢድአን እየከለከልን በመረጃ እየተንቀሳቀስን እንዴት እነዚህን ሰዎች በአስተምሮ ብቻ አንገታቸውን አስደፍተን ሰሚ ማሳጣት እንዴት ያቀተናል? ትውልድ ከነዚህ ሰዎች ማትረፍ እንዴት ያቀተናል? ሁላችንም በሁሉም ነገር ከዚህ በላይ ወላሂ ልንረባረብበት የሚገባ ነገር የለም። ልክ ነው። አዎ ምንድነው ይህንን ነው እንግዲህ ለማምጣት ትልቅ ጥረት እየተደረገ ያለው። ይህንን ባህል ነው እንደገና መልሶ ኢትዮጵያውያን ሙስሊሞች ላይ ለመጫን ጥረት እየተደረገ ያለው። እየተጋጋጡ ነው፣ ብዙም እየሰሩ ነው። ውስጥ ለውስጥም ብዙ ነገሮች እየተደረጉ እንዳለ እንሰማለን። ከዚህ ነገር ውስጥ ህብረተሰቡን አሳውቀን ኡማውን ማንቃትና ወደ ትክክለኛው መንገድ የማምጣቱ ጥረት የኛና የሚመለከተው ሰው ኃላፊነት ነው። በዚህ ነገር ላይ ምንም ጊዜ የምንሰጠው ጉዳይ አይደለም፣ ልንረባረብበት የሚገባ ጉዳይ ነውና ሁላችንም ተግተን ይህንን የተጀመረውን ሐሳብ ከዳር ለማድረስ ጥረት ማድረግ አለብን። መጅሊስ ላይ ከፍተኛ የሆነ ተጽዕኖ ለማሳደር ነው ይህ ሁላ ጥረት እየተደረገ ያለው እና መንቃት መቻል አለብን። ካሁኑ ይህን ነገር በእንጭጩ ልንቀጨው ይገባል። የሁላችንም ኃላፊነት ሊሆን ይገባል። ኸሊል እንዳለው የኢትዮጵያ ሙስሊሞች ብቻ ሳንሆን በዓለም ላይ ያለን ሙስሊሞች የተፈጠርንበትን ዓላማ ማወቅ አለብን። አላህ Subhanahu Wa Ta'ala ለሌላ ነገር እንድንዋደቅ አይፈጥረንም። ሊጫወትና ለቀልድ አይፈጥረንም። ሁሉም ነገር ላይ ይሳካልን ይችላል። በታዘዝነው ነገር ላይ ሁሉም ላይ ቀጥላን እንችላለን። ምናልባት ከአቅም ከሁሉም ነገር ላይ ከልፉላሁ ነፍሰን የምትችለውን ትሰራለህ። እንደዚህ አይነት የፈጠጠ በአላህ ዘንድ ተቃራኒ መሆን ሰዎች አላህን በብቸኝነት እንዳይገዙት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ እንዳይጠነቀቁ ለማድረግ የሚጠሩ ሰዎች ዝም ብለህ ማለፍ እና አቡ ጃህልን ተሸክመ መሄድ ማለት ነው። እነዚህን እኮ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዝም ብለው ማለፍ ይችሉ ነበር። እነዚህን ሰዎች እኮ በቀጥታ እኮ ነው ታውቀዋለህ። ድሮ እስልምና የትኛውንም ክርስቲያን ጠይቅ፣ የትኛውንም ሰው ጠይቅ፣ እስልምና እንዴት ነው ብትለው ዛሬ እኮ ክርስቲያን የሆነ ሰው ወላሂ ብሎ መማል ጀምሯል። ባይሰልም እንኳን እስልምና በጣም መጥለቅለቁን ነው የምታየው። ድሮ እኮ ሙስሊሙ ራሱ ወላሂ ብሎ መማል ይፈራ ነበር። ሙስሊሙ ወላሂ ብሎ በአላህ መማል እኮ ይሳቀቅ ነበር። ሙስሊም ሆኖ እኮ ቤት መከራየት ይፈራ ነበር። የሚያከራዩ አልነበረም። እስከ ቅርብ ጊዜ ነበር አይደል? የድሮ እስልምና ምንድነው? ሰዎችን አላጠናከረም፣ ተውሂድን አላስተማረም። ድሮ የነበሩት ሰዎች በትክክል የሚያሳይህ ተውሂድን እንዳላስተማሩ ነው። ምክንያቱም ብዙ ሰዎች የድሮ መሻይኮች የሚሉ ሰዎች ስለ ተውሂድ ሲናገሩ አትሰማም። ተቃራኒ ናቸው ማለት ለተውሂድ ተቃራኒ ከሆኑ እነዚህ መሻይኮች የሚሏቸው ሰዎች አላስተማሯቸውም ማለት ነው። ሰው ደግሞ መምህሩን ነው መስለው፣ ተማሪ ደግሞ መምህሩን ነው መስለው። ስለዚህ በዛን ጊዜ የነበረው ትንሽ ሐዲስ ከዛ ብዙ ስጋና ጫት ነው። ስጋ ይበላሉ፣ ጫት እንትን ይላሉ። ሰውየውን እንደ አምላክ አድርገው ይሄዳሉ። እጃቸውን ለመሳም ጉልበታቸውን ለመሳም ነው። ምክንያቱም ጨለማ ነው። ትንሽዬ እውቀት ካመጡ ሰዎች እውቀት እየፈላ ሲመጣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት እስልምና ወደ አኺሩ ዘማን ላይ አዲስ ሆኖ ይመጣል፣ እንግዳ ይሆናል እንዳሉት በዚህን ሰዓት ላይ ለብዙ ሰዎች እንግዳ ሆነባቸው። ምን ከተጨማለቀ ወጥቶ እስልምና እኮ ነው ጥርት ያለ ነው።
ይህንን ቆሻሻውን ጣል ስትለው የአባቶቻችንን የሚለው ደግሞ ከጥንት ጀምሮ ተያይዞ የመጣ ነው። በኑህ ዘመን የነበሩት የአባቶቻችንን ሃይማኖት ነው ያሉት። በኢብራሂም ዘመን የነበሩ ሰዎች እንደዛ ነው ያሉት። ሁሉም እንደዛ ነው። በሙሳም እንደዚሁም ደግሞ በኢሳም ዘመን እንደገና ደግሞ በረሱል ሰለላሁ ዐለይሂ ወሰለም ዘመን የአባቶቻችንን ሃይማኖት ሊያስጥል ይመጣ። ሁሉም እንደ መረጃ የሚያቀርብልህ አባቶቹን ነው። ለዚህ ነው አላህ አባቶቻችሁም ሃይማኖት ነበሩ፣ ወላጆቻችሁ እኮ ሃይማኖት ነበሩ። እነዚህም አሁን የሚሉህ እኮ የበድሮውን እስልምና ነው። ድሮ ከየት ነው የመጣው? ከአባቱ ከአያቱ መሻይኮቻችንን ነው የሚሉት። ብቻህን ይዘው ትኖራለህ። እውቀት ከመጣ በኋላ ብርሃን ከፈነጠቀ በኋላ ትገመታለህ እንጂ አታንሰራራ። ሙከራቸው ግን አደገኛ ነው። ይህን አደገኛ ሙከራ የማክሸፍ ትልቅ ኃላፊነት አለብን። ይሄ ሰው የተናገረው ቪዲዮ አለ። በዋሃብያዎች እኮ ነው ክርስቲያኑ የሆኑ ሰዎች በሙጀሰማ የሚጠራው በጣም ጥላቻ አለበት። ለተውሂድ ጥላቻ ያለበት የአላህ ጠላት ነው። ይሄ የረሱል ሰለላሁ ዐለይሂ ወሰለም ጠላት ነው። ረሱል ሰለላሁ ዐለይሂ ወሰለም የመጡበትን መንገድ ጠላት ነው። ይሄ አቡበከር የሚባል ሰው ይሄ ዶክተር። ምክንያቱም የተውሂድ ጠላት ከሆነ የረሱል ሰለላሁ ዐለይሂ ወሰለም ጠላት ነው። የቢድዓ ንጉስ ከሆነ የአላህም ጠላት ነው። ሰዎች አላህን በብቸኝነት እንዳይገዙት ነው ያደርጋል። ጫትና ምናምን ነሻጣ ነው ብሎ የሚፈቅድ ከሆነ የወጣቶች ጠላት ነው፣ የንቃት ጠላት፣ የትውልድ ጠላት ነው። ከዚህም ዳልፎ ቢድዓን ተጠንቀቁ ያሉ ሰዎች ያሰለሙት በእነሱ የሰለመ መጀመሪያም ያም ሙስሊም አልነበረም። ሰውየው ሙስልምናው ልክ አይደለም፣ እንደገና ነው ሻሃዳ መያዝ ያለበት ብለው። ምክንያቱም ሰዎች ዘፈን መንዙማና ይሄ ቢድዓ የነሱ ጫት ብሎ ሊሰልም አይመጣም፣ ይጠየፈዋል እንጂ የሚሰልመው ጥረት ያሉ ሙስሊሞችን እያየ ነው። በዛ መንገድ ስለሚሰልሙ እዚህ ጋር በጫት መንገድ ካልሰለመ ትክክል አይደለም ብሎ ወደ እስልምና የሚመጡ ሰዎችን ሁሉ እየተቃወመ ያለ አደገኛ የተውሂድ አይነናስ ነው። እዚህ ጋር ሊሰልም የሚመጣው እኮ እውነትን ፍለጋ ነው። እውነትን ፍለጋ ለመጣ ሰው እንዴት ነው ባህል የምትሰጥ? ትክክል አይደለም። ይሄ ትክክል አይደለም። እውቀት አሁን እኮ አልሰለምክም እኮ ነው የሚለው። ገና አልሰለምክም እያለው ነው። ያሰለመም ሰውዬ ሙስሊም አይደለም፣ አንተም አይደለም። ሙስሊም ማለት እኛ ነን፣ የምንጨፍረው የምንዘለው፣ እጣን ውስጥ ያለ ነው፣ ምድጃ ውስጥ ያለ ነው። በእውነት ነው የምልህ። ሰው እኮ ትቷል ምድጃ እስልምናን ለማቆሸሽ። ይሄ ለእስልምና ቡዳ መሆን ነው። የእስልምናን ቡዳ መድኃኒትም አድርገህ ምንም አድርገህ ደግሞ ማላቀቅ አስፈላጊ ነው ብዬ ነው ማምነው። በመጨረሻ የምትለው ነገር ልክ ነህ። አሁን እኮ በዚህ አካሄዳቸው እኮ እነሱ ባህልን አይደል አጣምሮ የያዙትና ወደፊት እንደ ሌሎች የእምነት ተከታዮች በዩኔስኮ ይመዝገብልን እስከ ማለት እኮ ሊደርሱ ይችላሉ እኮ። ባህላችን የኛ የተለየ ነውና ዩኔስኮ ላይ ይመዝገብልን እስከ ማለት ይደርሳሉ ብዬ ነው የማስበው እንጂ እንዲህ አይነት የተጨማለቀና በባህል የተተበተበ እምነት በሌሎች ሀገሮች ላይ ምናልባት ጥቂት ሀገሮች ሊኖሩ ይችላሉ እንጂ በሌሎች አብዛኞቹ የእስላም ሀገሮች የለም። እስላም የሚከተላቸው መርሆች አሉ። ከዛ ያፈነገጠ የእስላም እንዳልሆነ ተነግሮታል። ቀጥ ብሎ እንዲሄድ የተዘዘበት መንገድ አለ። መዛነፍ የለበትም። ቢንገዳገድ እንኳን ቆሞ ማስተዋልና መንገዱን እንዲያጠራለት ወደ ጌታው ዱዓ ማድረግ አለበት ነው እንጂ ወደ መጥፎ መንገድ ይጓዛል ብዬ አልልም። ሁላችንም ጥንቃቄ ልናደርግ ይገባል በዚህ ጉዳይ ላይ። እንትን ብቻ አይደለም በአካባቢያችንም መወያየት ያለብን ይመስለኛል በእንዲህ አይነት ጉዳይ ላይ እና እርስ በርስ ግንዛቤ እየተለዋወጥን ወደ ትክክለኛው መንገድ መምጣት አለብን የሚል ሀሳብ አለ። እንግዲህ ፕሮግራማችንን እያጠቃለልን ነው። ውድ አድማጮች ተመልካቾቻችን፣ አዎ በተውሂድ ላይ ቀልድ የለም። ተውሂድ ስለ ተውሂድ ሰው ከተናገረ ማን ነው ልትል አይገባም። ለምን ሸይጣን አይሆንም? መቀበል ግዴታ ነው። የሐቆች ሐቅ፣ የትምህርት ትምህርት፣ የእውቀቶች ሁሉ እውቀት ነው ተውሂድ። ሌላው ከዛ በታች የላኢላሃ ኢለላህ ማና ነው። የላኢላሃ ኢለላህ ትርጉም ነው ተውሂድ ማለት ከአላህ በስተቀር ሌላ አምላክ የለም። ስለዚህ ከሱ በላይ ንግግር የለም፣ ከሱ በላይ ሚዛን ደፍ የለም፣ ከሱ በላይ ክብር ያለው ትምህርትና እውቀትም የለም። በዚህ ላይ የምትሰንፍ ይህንን በማስፋፋት ላይ የምትሰንፍ ከሆነ
ወላሂ እስልምና ላይ ያለ ነገር ለዘብተኛ ለዱንያ ነው እንትልህ ማንኛውንም ነገር መልፋት አለብን ይጠቅመናል ጠባብ ጉድጓድ ውስጥ ስንገባ ሐሳብ አስተያየታችሁን አካፍሉ በዋትስአፕ በቀጥታ ስልካችን እንዲሁ 0944 099657 እንደዚሁም ደግሞ 0910 ላይ 0910 91 2629 0910 91 2629 0944 099657 ላይ በእነዚህ በዋትስአፕም በቀጥታ ስልክም ማንኛውም አስተያየታችሁ ነቀሳም ይሁን እንደዚሁም ደግሞ የተሻለ ሐሳብ ይሁን በማንኛውም ጉዳይ ሚዲያችንንም በመደገፍ በማገዝም ይሁን በማንኛውም ጉዳይ ላይ ልታነጋግሩን ትችላላችሁ። ዋትስአፕ አድራሻችን ክፍት ነው። መወያየት አለብን ባለን ጊዜ ምንም ዋስትና በሌለን የዱንያ ኑሮ ላይ ባለን ጊዜ ለዲናችን የተወሰነ አሻራ አኑረን አላህ የሚወደውን ነገር ሰርተን በንግግራችንም በእጃችንም በሁሉም ነገር ማለፍ ግዴታችን ነው ብለን እናምናለን። የዛሬው ፕሮግራማችን ተቋጭቷል። በሚቀጥለው የሰዎች ምን ይላሉ ፕሮግራማችን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።